ለ100 ዓመታት ያህል አንድ እንስሳ ለአውስትራሊያም ከወርቅ ከመዳብ ወይም ከድንጋይ ከሰል ይልቅ እጅግ ከፍተኛ ሀብት እያመጣላት ይገኛል። ይህ ከብት አይደለም፣ ስንዴም አይደለም፣ የማዕድን ቁፋሮም አይደለም፣ በግ ነው። አውስትራሊያ ከግማሽ በላይ የሚሆነውን ግዙፍ የመሬት ግዛቷን የሚያስተዳድሩት የግብርና ባለሙያዎችና እንስሳት አርቢዎች ከጠቅላላው የሕዝብ ቁጥሯ 2% ብቻ የሚወክሉባት ሀገር ናት። ይህች በውቅያኖሶች የተከበበች ነገር ግን ንጹሕ የውሃ ፈሳሽ እጥረት ያለባት ለምርት የሚሆን ለም መሬት የማይገኝባት ደረቅ አህጉር ብትሆንም በደቡባዊው የዓለም ክፍል እጅግ ግዙፍ የሆነም የግብርናና የተፈጥሮ ፋይበር ኢምፓየር መገንባት ትችላለች። የዚህ ሁሉ ተአምር ማዕከል ደግሞ አንድ ልዩ ፍጡር ነው። እሱም የመሪኖ በግ። ታዲያ ጥያቄው እዚህ ጋር ነው። ይህ አንድ የበግ ዝርያ ተፈጥሮ በበደለችውና ፀሐይ በነገሰችበት ምድር ላይ እንዴት ሙሉ ሀገርን በኢኮኖሚ በታሪክና በዓለም አቀፍ ተጽዕኖ የበላይ ሊያደርግ ቻለም? ምንም አይነት ንጹሕ የውሃ ፈሳሽ በሌለበት ፀሐይ በሚንቀለቀልበትና አበቃለት በሚባለው ደረቅ የአውስትራሊያ አህጉር ላይ በጥቂት በጎች ተነስተው በሚሊዮን የሚቆጠሩ መንጋዎችን ማርባትና የዓለምን ግዙፍ የፋይበር ኢምፓየር መገንባትስ እንዴት ተቻለም? የስፔን ንጉሳውያን እስከ ሞት ፍርድ ድረስ በጥብቅ ይጠብቁት የነበረው ይህ ንጉሳዊ ምስጢር በናፖሊዮን ጦርነት ማዕበል ውስጥ አልፎ በውቅያኖሶች ላይ ከተደረገም አደገኛ ጉዞ በኋላ በአውስትራሊያ አሸዋ ላይ እንዴት ተአምር ሊሰራ ቻለም? በአንድ ወቅት በፈንገስና በበሽታ ምክንያት በዚህ ምድር ላይ አይቻሉም ተብለው የተገፉት እነዚህ በጎች እንዴት በአርቲፊሻል ኢንተሊጀንስ በጄኔቲክስ አብዮትና በሮቦቲክ ታግዘው የዓለም ከፍተኛ የቅንጦት ፋሽንን በበላይነት ሊቆጣጠሩ ቻሉም? በዛሬው ጉዟችን አውስትራሊያ በመሪኖ በጎች ላይ የሰራችውን ታላቅ ተአምር በዝርዝር እንመለከታለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዘን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። ይህ ታሪክ የሚጀምረው በመሪኖ በግ አስደናቂ የተፈጥሮ ምስጢር ነው። አብዛኛው ሰው የአውስትራሊያ ሀብት የተገነባው ከመሬት ስር በሚቆፈር ማዕድን ነው ብሎ ያስባል። ነገር ግን ግዙፍ የብረት ማዕድን ወደ ውጭ መላክ ከመጀመሩ ክፍለ ዘመናት በፊት የአውስትራሊያ ታላቅ ሀብት በሁለት እግሩ ሳይሆን በአራት እግሮቹ ይራመድ ነበር። በማይክሮስኮፕ ሲታይ የመሪኖ ፀጉር ተራ የበግ ፀጉር አይደለም። እያንዳንዷ የፀጉር ፋይበር እጅግ በጣም ቀጭን፣ ልስላሴው ከአንዲት ውብ ሞዴል ቆዳ ጋር የሚወዳደርና የሰውነትን ሙቀት አየር በማስገባትና በማስወጣት በተፈጥሮ መቆጣጠር የሚችል ድንቅ ባዮሎጂካዊ ውጤት ናት። ሰው ሰራሽ የፕላስቲክና የፖሊስተር ፋይበሮች በአካባቢ ውስጥ ተበላሽተው ለመጥፋት አስርተ ዓመታትን ወይም ክፍለ ዘመናትን ሲወስድባቸው የመሪኖ ፀጉር ግን አፈር ውስጥ ገብቶ በ12 ወራት ውስጥ ሙሉ በሙሉ በመበስበስ ወደ ተፈጥሯዊ ማዳበሪያነት ይለወጣል። ይህ ለአካባቢ ተስማሚ የሆነም ባዮሎጂካዊ ባህሪው እንደ ስማርት ውልና ኦልበርድስ ያሉ የዓለም አቀፍ የፋሽንና የስፖርት ግዙፍ ብራንዶችን ቀልብ ስቧል። ዛሬ አውስትራሊያም በዓለም አቀፍ ደረጃ ከሚመረተው ከፍተኛ ጥራት ያለው አልትራፋይን የበግ ፀጉር እስከ 80% የሚሆነውን ድርሻ ብቻዋን በመቆጣጠር የዓለምን ገበያ በበላይነት ትመራለች። ነገር ግን ይህ ውድ የባዮሎጂ ሀብትና ንጉሳዊ ዝርያ ከመጀመሪያውኑ ለአውስትራሊያ የተሰጠ ስጦታ አልነበረም። ከዘመናት በፊት በ18ኛው ክፍለ ዘመን የመሪኖ በግ ዝርያ የጥንታዊቷ ስፔን ንጉሳዊ ግዛት ታላቅና ጥብቅ ምስጢር ነበር። የስፔን ንጉሳውያን የመሪኖ በግን ከሀገር ድንበር አውጥቶ ማስተላለፍ በሞት የሚያስቀጣ ታላቅ ወንጀል አድርገው ደንግገውት ነበር። ምክንያቱም የዚህ በግ አልትራፋይን ፀጉር ለአውሮፓ መኳንንትና ንጉሳውያን የሀብትና የሥልጣን መታወቂያ ስለሆነም የስፔንን ኢኮኖሚ በግንባር ቀደምትነት ይደግፍ የነበረ በመሆኑ ነው። ነገር ግን በ18ኛው ክፍለ ዘመን መገባደጃ ላይ በአውሮፓ የተቀሰቀሰው የናፖሊዮን ጦርነት የስፔንን ንጉሳዊ ሥርዓትና
ቁጥጥር አከሰመው። የስፔን ከተሞች በፈረንሳይ ጦር ሲወረሩ ንጉሳውያኑና የመሬት ባለቤቶቹ የጦር መሳሪያና ገንዘብ ለማግኘት ሲሉ በጎቹን በሚስጥር መሸጥና ለውጭ ሀገራት መሪዎች በገጸ በረከትነት መስጠት ጀመሩ። በዚህ የፖለቲካ መስቀልቅል ወቅትም የደች ወይም ሆላንድ ንጉሳዊ ቤተሰብ ከስፔን ንጉሥ ጥቂት የመሪኖ በጎችን በስጦታ መልክ አገኘም። የደች መንግሥት እነዚህን በጎች በደቡብ አፍሪካ ኬፕ ኮሎኒ ወደሚገኘው ወታደራዊና የግብርና ጣቢያቸው ላካቸው። በወቅቱ በኬፕ ኮሎኒ የደች ጦር አዛዥ የነበረው ኮሎኔል ሮበርት ጄኮብ ጎርደን በጎቹን በደቡብ አፍሪካ ደረቅ አየር ሁኔታ ውስጥ በጥንቃቄ ማርባት ጀመረም። በ1795 ግን ሌላ ትልቅ ታሪካዊ ክስተት ተከሰተም። ብሪታንያ ደቡብ አፍሪካን ከደች እጅ በኃይል ተቆጣጠረች። ኮሎኔል ጎርደን ሕይወቱ ካለፈ በኋላ ባለቤቱ በኬፕ ኮሎኒ የሚገኘውን ውድ የመሪኖ መንጋ በጨረታ ለመሸጥ ተገደደች። በዚያ ወቅት ከአውስትራሊያ ሲድኒ ተነስተው የምግብና የእንስሳት አቅርቦት ለመግዛት ወደ ደቡብ አፍሪካ የመጡ ሁለት የእንግሊዝ የባህር ኃይል ካፒቴኖች ነበሩ። ካፒቴን ሄንሪ ወተርሃውስና ካፒቴን ጆን ሁንተር። እነዚህ ካፒቴኖች በኬፕ ኮሎኒ የተካሄደውን ጨረታ በመጠቀም በኮሎኔል ጎርደን ባለቤት 26 የተመረጡ ንጹሕ የመሪኖ በጎችን በውድ ዋጋ ገዙም። በጎቹን ወደ አውስትራሊያ ማጓጓዝ ግን ሌላው አስፈሪና አደገኛ ምዕራፍ ነበር። በጎቹ ኤችኤም ሳፕላይና ሪሊያንስ በተባሉ ጥንታዊ የሸራ መርከቦች ተጭነው ለ4 ወራት ያህል ማዕበልና አውሎ ነፋስ የበዛበትን የህንድ ውቅያኖስ ማቋረጥ ነበረባቸው። በጉዞው ወቅት በንጹህ ውሃ እጥረት በህመምና በመርከቧ መናወጥ ምክንያት በርካታ በጎች ሞቱም። በ1797 ሲድኒ ሲደርሱ በሕይወት የተረፉት ጥቂት በጎች ብቻ ነበሩ። እነዚህን የተረፉ በጎችንም በወቅቱ በአውስትራሊያ ወታደርና ነጋዴ የነበረው ጆን ማካርተርና ባለቤቱ ኤሊዛቤት ማካርተር ገዟቸው። ጆን ማካርተር የመሪኖ ፀጉር በብሪታንያ የጨርቃ ጨርቅ ገበያ ውስጥ ያለውን ግዙፍ ዋጋ አስቀድሞ የተረዳ ባለ ራዕይ ነበር። ባለቤቱ ኤሊዛቤት ማካርተር ደግሞ በፓራማታ በሚገኘው ኤሊዛቤት ፋርም እርሻቸው ላይ በጎቹን በጥንቃቄ የማራባት የዘረመል መረጣ የመስራትና የመንከባከብ ሥራውን በሳይንሳዊ መንገድ መራቸው። ጆን ማካርተር ወደ እንግሊዝ በመመላለስ የመሪኖን ፀጉር ናሙና ለንጉሥ ጆርጅ ሦስተኛና ለለንደን ነጋዴዎች በማሳየት አውስትራሊያ ለብሪታንያ የኢንዱስትሪ አብዮት ዋና የበግ ፀጉር አቅራቢ መሆን እንደምትችል አረጋገጠም። በዚህም በብዙ ሀገራት ያልተሳካው የዚህ በግ የማርባት ኢንዱስትሪ በአውስትራሊያ ተሳካም። የአውስትራሊያ ደቡብ ምስራቅና ደቡብ ምዕራብ ክልሎች በደቡባዊው ንፍቀ ክበብ ከሚገኙ ከ24000 በላይ በሚሆኑ ግዙፍ የሕይወትና የግብርና እርሻዎች የተሸፈኑ ናቸው። በሰሜናዊው የአውስትራሊያ ክፍል ባለው ይበልጥ ሞቃታማ አየር ምትክ እነዚህ ልከኛና ደረቅ የአየር ጠባይ ያላቸው ቀጠናዎች ውድ የሆነውን የመሪኖ ፀጉር ከእርጥበትና ከፈንገስ አደጋ ለመጠበቅ እጅግ ተስማሚ የሆነም የተፈጥሮ ከባቢ አየር ፈጠሩ። የመጀመሪያዎቹ አውሮፓውያን ሰፋሪዎች አህጉርን ሲያዩ በዚህ የደረቀና የተሰነጠቀ መሬት ላይ ምንም አይነት እንስሳ ማራባት አይቻልም ብለው አስበው ነበር። ነገር ግን የስፔኑ ሜሪኖ በአውስትራሊያ ደረቅ አየር ውስጥ የበለጠም ጠንካራ ሆነም። እርጥበት አዘል አየር አለመኖሩ የበጎቹን ፀጉር ከሻጋታ ጠበቀው። የመሬቱ ደረቅነት ደግሞ ፋይበሩ የበለጠ ቀጭን ጥንካሬ ያለውና ከፍተኛ ሙቀትን የመቆጣጠር ብቃት እንዲኖሩ አደረገው። እያንዳንዱ በግም በዚህ ሰፊ ምድር ላይ እንደ ተፈጥሯዊ የፋይበር ፋብሪካ ማገልገል ጀመረ። በእነዚህ ግዙፍ የእንስሳት እርሻዎች ውስጥ የበግ የመንከባከብና የፀጉር መቁረጥ ሂደት እጅግ ዘመናዊ፣ ሰብአዊና የሰለጠነ የኢንዱስትሪ ስርዓትን ይከተላል። በጎቹ ከ6 እስከ 8 ወራት ዕድሜ ሲሞላቸው የመጀመሪያው የፀጉር መቁረጥ ምዕራፍ የሚካሄድ ሲሆን ይህም የበጎቹን ብስለት የሚያበስር ታላቅ ኩነት ነው። ከዚያ በኋላ በዓመት አንድ ጊዜ ልዩ በሆነም የኤሌክትሪክ መቁረጫ ማሽኖች አማካኝነት ሱፋቸው ይሸለታል። አንድ ከፍተኛ ልምድ ያለው ባለሙያ የፀጉር ቆራጭ የበጎቹን ቆዳ ሳያቆስልና ሳይጎዳ በቀን
ከ200 በላይ በጎቹን መላጨት ይችላል። በዚህ ሂደት ከእያንዳንዱ በግ እስከ 5 ኪሎ ግራም የሚደርስ ከፍተኛ ጥራት ያለው አልትራፋይን ፀጉር ይሰበሰባል። የመላጨቱ ሂደት ላይ ድንገት በጎቹ ላይ ትንሽ ጭረት ወይም ቁስል ከተፈጠረም አንቲሴፕቲክ ዱቄት በመቀባት እንስሳው ከህመምና ከኢንፌክሽን እንዲጠበቅ ይደረጋል። ይህ አሰራር የበጎቹን ደህንነትና ጤና ፍጹም በሆነ ሁኔታ ለመጠበቅ የሚከናወን ግዴታ ነው። ታዲያ ከዚህ ሂደት በኋላም ፀጉሩ ተለይቶ ታጥቦና በዘመናዊ ካርዲንግ ማሽኖች ተዘጋጅቶ ከቀረበ በኋላም በከፍተኛ ግፊት ተጭኖ ወደ ታሸገ ጥሬ ዕቃነት ይለወጣል። እነዚህ እሽጎቹም ታዲያ በቀጥታ ወደ ጣሊያንና ጃፓን ወደሚገኙ የዓለም አቀፍ ጨርቃ ጨርቅና የከፍተኛ ፋሽን ግዙፍ ፋብሪካዎች ይላካሉ። እዚያም ተፈትለው ወደ አልትራፋይን ጨርቆች በመለወጥ ለዓለም አቀፍ የንጉሳውያን የፖለቲከኞችና የፋሽን ማዕከላት መጠቀሚያነት ይውላሉ። አውስትራሊያም አነስተኛ የሰው ኃይልና አስቸጋሪ የአየር ጠባይ ያላት በተፈጥሮና በባዮሎጂካል ምህንድስና መካከል ባደረገችው አስደናቂ ቅንጅት በዓለም ላይ በበግ ፀጉር ምርት የበላይ ለመሆን በቃች። ነገር ግን ታሪኩ በዚህ ብቻ የሚያበቃ አይደለም። ከፍተኛ ጥራት ያለው የበግ ዝርያና ደረቅ አየር ብቻቸውን የዓለምን ግዙፍ የኢኮኖሚ ግዛት ሊገነቡ አይችሉም። በሚሊዮን የሚቆጠሩ በጎችን ወሰን በሌለው ግዙፍ አህጉር ላይ ማርባት፣ ማስተዳደርና ምርታቸውን ወደ ዓለም አቀፍ ገበያ ማጓጓዝ አውስትራሊያውያንን ሌላ አዲስ ታላቅ መሰናክል እንዲጋፈጡ አደረጋቸው። ለመሆኑ ይህ መሰናክል ምንድን ነው? በተጨማሪ አውስትራሊያውያን ከአውሮፓ ሀገራት የሚበልጡ ግዙፍ የእንስሳት እርሻዎችን እንዴት መቆጣጠር ቻሉም? ከተራ የበግ አርቢነት ተነስተው በዓለም የፋሽንና የጨርቃ ጨርቅ ገበያ ፍጹም የበላይ ያደረጋቸው ያ ያልተነገረም የቴክኖሎጂና የዘረመል አቤት ሚስጥርስ ምን ነበር? እነዚህን ቀጥለን እንመለከታለን። በ18ኛው ክፍለ ዘመን መገባደጃ ላይ ወደ አውስትራሊያ የገቡት የመጀመሪያዎቹ የስፔን መሪኖ በጎች በዓመት አነስተኛ መጠን ያለው ማለትም ከ1.5 እስከ 2 ኪሎ ግራም የሚመዝን ፀጉር ብቻ ነበር የሚሰጡት። ለመጀመሪያዎቹ ሰፋሪዎች ይህ ምርት ሀገር የሚገነባ ኢኮኖሚ ለመፍጠር ፈጽሞ በቂ አልነበረም። ነገር ግን የአውስትራሊያ ቀደምት የግብርና አርቢዎች ተፈጥሮ የሰጠቻቸውን ፈተና ወደ አጋጣሚ ለመለወጥ ወሰኑ። እውነተኛውን የባዮሎጂና የጄኔቲክስ አብዮት በመጀመር በዓለም ታሪክ ውስጥ ከተካሄዱት እጅግ ስኬታማ የዘረመል ማሻሻያዎች አንዱን ወሰን በሌለው አህጉር ላይ ተግባራዊ ያደረጉት። አርቢዎቹ ደረቁን የሀገራቸውን የአየር ሁኔታ፣ የሙቀት መለዋወጥና የምግብ እጥረት መቋቋም የሚችሉትን በሰውነታቸው ላይ ወፍራም ሪንክልድ ስኪን ያላቸውን በጎች እየመረጡ ማርባቱን ተያያዙት። የዚህ ሳይንሳዊ ምርጫ ዋና ሚስጥርም የበጉ የቆዳ ስፋት እንዲጨምር ማድረግ ነበር። የቆዳው ስፋት በጨመረ ቁጥር በበጉ አካል ላይ የሚበቅለው የፀጉር መጠን በከፍተኛ ሁኔታ ይጨምራል። በ1861 የፔፒን ወንድማማቾች በኒው ሳውዝ ዌልስ ግዛት የፔፒን መሪኖ ዝርያን ሲያፈልቁ የአውስትራሊያ መሪኖ ታሪክ በይፋ ተለወጠም። ዛሬ በአውስትራሊያ ከሚገኙ በጎች እስከ 70 በመቶ የሚሆኑት የዚሁ የፔፒን ዘረመል ተካፋዮች ናቸው። በዘረመል ማሻሻያው ምክንያትም የመጀመሪያዎቹ የስፔን በጎች የሚሰጡት የ2 ኪሎ ግራም ፀጉር መጠን በአውስትራሊያ መሪኖች ላይ በአንድ በግ እስከ 10 ኪሎ ግራምና ከዚያ በላይ አደገም። ነገር ግን ጥራቱን የጠበቀና በብዛት የሚመረተውን ፀጉር ለማልማት ዘረመል ብቻውን በቂ አልነበረም። ሌላው መፍትሄ የመሬት ስፋትና የምርት ልኬት ማለትም ስኬል ነበር። በአውሮፓ ወይም በሌሎች አህጉራት እርሻ ማለት ጥቂት ሄክታር መሬት እንደሆነ ይታወቃል። በአውስትራሊያ ግን የመሪኖ በግ እርሻዎች እርሻነት አልፈው የአንድን አነስተኛ የአውሮፓ ሀገር ስፋት የሚያክሉ ግዙፍ ግዛቶች ሆኑ። እንደም ኒው ሳውዝ ዌልስ፣ ቪክቶሪያና ደቡብ አውስትራሊያ ባሉ ሰፊ ክልሎች የተዘረጉት እነዚህ እርሻዎች አርቢዎች በሺዎችና በሚሊዮን የሚቆጠሩ መንጋዎችን በአነስተኛ ወጪና በከፍተኛ ቅልጥፍና እንዲያረቡ አስቻሏቸው። በ19ኛው ክፍለ ዘመን
ማጠቃለያ ላይ የአውስትራሊያ የበግ ቁጥር ከ100 ሚሊዮን በላይ ሲሻገር ሀገሪቱ በሙሉ በአራት እግር እንስሳት የተገነባች የፋይበር ኢምፓየር ለመሆን ቻለች። በሚሊዮን የሚቆጠሩ በጎች ባሉበት ግዛት ውስጥ ግን ሌላ አዲስ የሰው ኃይልና የፍጥነት አደጋ ተደቀነም። በሚሊዮን የሚቆጠሩ በጎችን በባህላዊ የእጅ መቀስ መላጨትና ለገበያ ማቅረብ በሰው ጉልበት ብቻ የማይታሰብ ሆነም። እዚህ ላይ ነው የአውስትራሊያ ሜካኒካል አብዮት የጀመረው። በ1880ዎቹ ጂም ፎልስሊ የመጀመሪያውን በሞተር የሚሰራ የሜካኒካል በግ መቁረጫ ማሽን ፈጠረም። ይህ የቴክኖሎጂ ግኝት የአንድን በግ የመቁረጫ ጊዜም ከሰዓታት ወደ ጥቂት ደቂቃዎች ዝቅ በማድረግ የምርታማነትን ፍጥነት በሺህ እጥፍ ጨመረው። በአንድ ቀን ውስጥ በመቶዎች የሚቆጠሩ በጎችን መላጨት የተለመደም አሰራር ሆነም። በሌላ በኩል ከመላጨት ጎን ለጎን አውስትራሊያውያን የዓለምን የጨርቃጨርቅ ገበያ ፍጹም ተቆጣጣሪ ያደረጋቸውን ጥብቅ የጥራት ቁጥጥር ስርዓት ዘረጉም። እያንዳንዱ የተላጨ ፀጉር የጥራት ደረጃው ይለካል። በዓለም አቀፍ ገበያ ላይ ተቀባይነት ለማግኘት የፀጉር ቀጭንነት ማለትም ማይክሮን፣ ጥንካሬው፣ ርዝመቱና የንጣቱ መጠን በላቦራቶሪ ተመርምሮ ይዘጋጃል። አውስትራሊያ በዓለም ታሪክ የመጀመሪያ የሆነውን የሰለጠነም የፀጉር መዳቢዎችና የጨረታ ስርዓት በመዘርጋት የመሪኖ ፀጉር ጥራት ከምንም በላይ አስተማማኝ እንዲሆን አደረገች። በባቡርና በፖርት መሠረተ ልማቶች አማካኝነትም እነዚህ የታሸጉ ግዙፍ የፀጉር እሽጎች ወደ ሲድንና ሜልቦርን ወደቦች በማጓጓዝ ለዓለም አቀፉ ገበያ ማቅረብ ጀመሩ። ይህ አጠቃላይ ሂደት የአውስትራሊያን የመሪኖ ፀጉር በዓለም የጨርቃጨርቅ ኢንዱስትሪ አናት ላይ አስቀመጠው። በ19ኛው ክፍለ ዘመን የታላቋ ብሪታንያ የኢንዱስትሪ አብዮት ሲፋጠን የማንቸስተርና የሊድስ የጨርቃጨርቅ ፋብሪካዎች ሙሉ በሙሉ በአውስትራሊያ መሪኖ ፀጉር ላይ ተደገፉም። በሁለቱም የዓለም ጦርነቶች ወቅት በሚሊዮን የሚቆጠሩ አላይድ ወታደሮች በበረዶና በቅዝቃዜ ውስጥ የለበሱት ወታደራዊ ዩኒፎርም ከአውስትራሊያ መሪኖ ፀጉር የተሰራ ነበር። ጦርነቱ ካበቃ በኋላ ደግሞ የመሪኖ ፀጉር ወደ ከፍተኛው የፋሽን ዓለም ተሸጋገረም። የጣሊያን፣ የፈረንሳይ፣ የጃፓንና የቻይና ከፍተኛ የፋሽን ቤቶችና የጨርቃጨርቅ ግዙፍ ኩባንያዎች የአውስትራሊያን አልትራፋይን መሪኖ ፀጉር የቅንጦት ልብሶች ዋና መለኪያ አደረጉት። አውስትራሊያ በዓለም የፋይን የበግ ፀጉር ኤክስፖርት ላይ ከ70% በላይ ድርሻ በመያዝ የተፈጥሮ ፋይበር ንግድን በግንባር ቀደምትነት መምራት ቻለች። ነገር ግን ይህ ሁሉ የስኬትናም የሀብት ጉዞ ሁልጊዜ አልጋ በአልጋ አልነበረም። በ20ኛው ክፍለ ዘመን መገባደጃ ላይ የአውስትራሊያ የመሪኖ ኢንዱስትሪ የህልውና አደጋ የሚያስከትሉ ታላላቅ ፈተናዎች ተደቀኑበት። በአንድ በኩል ከነዳጅናም ከኬሚካል የሚሰሩ እንደ ፖሊስተር፣ ናይለንና አክሪሊክ ያሉ ሰው ሰራሽ ጨርቆች ወይንም ሲንቴቲክ ፋይበርስ በዓለም ገበያ ላይ በብዛትና በርካሽ ዋጋ መሰራጨታቸው የተፈጥሮ ፀጉር ፍላጎትን አወረደው። በሌላ በኩል ደግሞ በአውስትራሊያ ታሪክ ውስጥ የተከሰቱ ከባድና ረጅም ድርቆች በሚሊዮን የሚቆጠሩ በጎችን በመጨረስ ኢንዱስትሪውን አወኩት። በተጨማሪም የእንስሳት ጥበቃ ጥያቄዎችና የዓለም አቀፍ የፀጉር ዋጋ መውደቅ አውስትራሊያውያንን ከባድ ቀውስ ውስጥ ከተታቸው። በርካታ ሰዎች የመሪኖ በግ ወርቃማ ዘመን በቃ፣ ኢንዱስትሪውም አክትሞለታል ብለው ደመደሙ። ነገር ግን የአውስትራሊያ የመሪኖ ታሪክ በዚህ የችግር ማዕበል ውስጥ አላበቃም። አውስትራሊያውያን ይህንን ከባድ የገበያና የአየር ጠባይ ቀውስ እንዴት ተቋቋሙት? የፖሊስተርና የፕላስቲክ ጨርቆች በዓለም ላይ በነገሱበት ዘመን የመሪኖ በግ እንደገና አዲስ የቅንጦት የዘላቂነትና የከፍተኛ ቴክኖሎጂ ምልክት ሆኖ ሊያንሰራራ የቻለው በምን ተአምራዊ ፈጠራና አሰራር ይሆን? በ21ኛው ክፍለ ዘመን መጀመሪያ ላይ የተከሰተው የሰው ሰራሽ ጨርቆች ወረራና የታላቁ ድርቅ ቀውስ የአውስትራሊያን አርቢዎች ተስፋ አላስቆረጣቸውም። ይልቁንም ኢንዱስትሪውን ከተራ የጅምላ ምርት አቅራቢነት ወደ ዘመናዊ ከፍተኛ ቴክኖሎጂ የታጠቀና ለአካባቢ ተስማሚ የሆነም የቅንጦት ምርት ኢንዱስትሪነት አሸጋገሩት። አውስትራሊያውያን የዓለም አቀፍ የፋሽን ገበያ ወደ ተፈጥሯዊና ዘላቂ ወይንም ሰስቴናብል ምርቶች እያደላ መምጣቱን በመገንዘብ የመሪኖን በግ በከፍተኛ ባዮቴክኖሎጂ በጄኔቲክስና በአርቲፊሻል ኢንተሊጀንስ ማሻሻል ጀመሩም።
የዚህ አዲስ ዘመን መጀመሪያ የሆነው ደግሞ ሳይንስና ተፈጥሮን በፍጹም ስምምነት ማጣመር ነበር። ዛሬ በአውስትራሊያ የሚገኙ ግዙፍ የመሪኖ እርሻዎች በጂኖሚክስና በታላቁ የዘረመል ምርመራዎች የተሞሉ የባዮቴክኖሎጂ ማዕከላት ሆነዋል። ሳይንቲስቶችና አርቢዎች አነስተኛ ሚቴን ጋዝ የሚያመነጩ ከፍተኛ የሙቀት መጠንን መቋቋም የሚችሉና አነስተኛ ውሃና መኖ በሚፈልጉበት ሁኔታ በርካታ አልትራፋይን ፀጉር የሚያመርቱ የበግ ዝርያዎችን በዘረመል ደረጃ መርጠው ያራባሉ። እያንዳንዱ በግ በጆሮው ላይ በተገጠመም የዲጂታል መለያ ወይም ኤሌክትሮኒክ አይዲ ቺፕ አማካኝነት የጤና ሁኔታው፣ የእድገት ፍጥነቱ፣ የሰውነት ሙቀትና የሚያመርተው ፀጉር ጥራት በሳተላይት በሰው ሰራሽ አስተውሎትና በስልክ አፕሊኬሽኖች አማካኝነት በየቀኑ ይከታተላል። ይህ የዲጂታል አሰራር አርቢዎች እያንዳንዱን የበግ መንጋ ሳያጠፉና ሳያደክሙ በሩቅ ሆነው በከፍተኛ ቅልጥፍና እንዲያስተዳድሩ አስችሏቸዋል። በተጨማሪም የበጎችን የምግብ ፍጆታና የጋዝ እጥረት በመቀነስ ረገድ አውስትራሊያ ለአካባቢ ጥበቃ ታላቅ አርአያ የሚሆን እርምጃ መውሰድ ችላለች። በተመሳሳይ ጊዜም የሰው ኃይል እጥረትንና የእንስሳት ደህንነት ጥያቄዎችን ለመመለስ ትልቅ የቴክኖሎጂ አብዮት ተስፋፍቷል። በብዙ ዘመናዊ የጥናት ማዕከላትና እርሻዎች ውስጥ አርቲፊሻል ኢንቴሊጀንስና የሌዘር ካሜራ እይታ ያላቸው አውቶሜትድ የበግ ፀጉር መቁረጫ ሮቦቶች ትግበራ ላይ ውለዋል። እነዚህ ሮቦቶች የበጉን አካል በሰከንዶች ውስጥ በሶስት አቅጣጫ ማለትም 3D ቪዥዋል ስካን በማድረግ የበጉን ቆዳ ሳይቧጥጡ ሳይቆርጡና ሳይጎዱ በከፍተኛ ፍጥነት ስፉን የመላጨት አቅም አላቸው። ይህ አሰራር የእንስሳትን ጭንቀት ማለትም ስትረስ ሙሉ በሙሉ የሚቀንስ በመሆኑ በዓለም አቀፍ ደረጃ የሚነሱ የእንስሳት መብት ጥያቄዎችን በተግባር የመለሰም ታላቅ የፈጠራ ውጤት ሆኗል። በተጨማሪም የቀዶ ጥገና አሰራሮችን በሚተኩ አዳዲስ የጄኔቲክና የሕክምና መፍትሄዎች አማካኝነት የእንስሳት ደህንነት ጥበቃን በከፍተኛ ደረጃ እንዲጠበቁ አድርጓል። በአሁኑ ወቅት የአውስትራሊያ የመሪኖ ፀጉር በዓለም አቀፍ ደረጃም በሁለት ታላላቅ ዘመናዊ ኢንዱስትሪዎች ላይ የላቀ የበላይነት ይዞ ይገኛል። ከፍተኛ የቅንጦት ፋሽንና ከፍተኛ ብቃት ያለው የስፖርት አልባሳት። የዓለም አቀፍ የፋሽን ገበያ በፕላስቲክና በፖሊስተር ጨርቆች ምክንያት የሚከሰተውን ማይክሮፕላስቲክና የውቅያኖስ ብክለት አጥብቆ በመቃወም ወደ ተፈጥሯዊ ሙሉ በሙሉ ሊበሰብሱ የሚችሉና በየዓመቱ ሊታደሱ የሚችሉ የተፈጥሮ ፋይበሮች ዘወር ብሏል። የመሪኖ ፀጉር ተፈጥሯዊ የሆነ አየር የማስገባት፣ የሰውነትን እርጥበት የመምጠጥ፣ የሙቀት መጠንን የመቆጣጠርና ደስ የማይል ሽታን የመከላከል ባህሪው ለስፖርተኞች፣ ለጠፈር ተመራማሪዎችና ለሃይከሮች ቁጥር 1 ተመራጭ ያደርጓል። በጣሊያን ሚላን፣ በፈረንሳይ ፓሪስና በጃፓን ቶኪዮ የሚገኙ የዓለም አቀፍ የፋሽን መድረኮችና ግዙፍ ብራንዶች የአውስትራሊያን አልትራፋይን ሜሪኖ ፀጉር የተፈጥሮ ድቅል ድንቅ ሥራ በማለት ይመሰክራሉ። ሰው ሰራሽ ጨርቆች ተፈጥሮን በሚበክሉበት በዚህ ዘመን የመሪኖ ፀጉር በአፈር ውስጥ ገብቶ በጥቂት ወራት ውስጥ ወደ የተፈጥሮ ማዳበሪያነት የመለወጥ ብቃቱ ለወደፊቱ አረንጓዴ ኢኮኖሚ ትልቅ ተስፋ ሆኗል። ይህ ደግሞ አውስትራሊያም በዓለም አቀፍ ደረጃ የምታቀርበውን የፀጉር ዋጋና ፍላጎት በከፍተኛ ሁኔታ እንዲያስቀጥሉ አድርጎታል። በስተመጨረሻም ከስፔን ንጉሳውያን ቤተ መንግሥት እንደ ጥብቅ ሚስጥር ተሰውሮ የወጣውና በአውስትራሊያ ደረቅ አህጉር ላይ የሰፈረው የመሪኖ በግ ሀገሪቱን በኢኮኖሚም በታሪክ በባህልና በማንነት የገነባ እውነተኛ ታሪካዊ ተአምር ሆኖ ቀጥሏል። ተፈጥሮ በበደለችው ውሃ በነሳችውና ፀሐይ በቆላችው ምድር ላይ አውስትራሊያውያን በሳይንስ በቴክኖሎጂ በፈጠራና በጽናት ያሳኩት ይህ የመሪኖ ስኬት ግብርና እንዴት ታላቅ የዓለም አቀፍ ተጽዕኖንና የኢኮኖሚ ግዛትን መገንባት እንደሚችል የሚያሳይ ትልቅ የታሪክ ማረጋገጫ ነው። አንድ ታላቅ ሀገር በወርቅ ወይም በማዕድን ብቻ አይገነባም። ይህንም አስመልክታ አውስትራሊያ ሀገራዊ ግዛቷን ሀብቷንና የዓለም አቀፍ የበላይነቷን የገነባቸው በአራት እግሮቹ በሚራመደው በመሪኖ በግ ላይ ነው። ለዛሬው በዚህ አበቃን። በቀጣይ በሌላ ኤፒሶድ እስክንገናኝ ደህና ሁኑ።